ለስቅለት ጾም ይፈታል። ጳጳሱ እናታቸውን ቀበሩ። ሰው ከመነፈቀ ምን ይሰራልታል? ዲያቆን ማዕረጉ። ዮናታን አክሊሉ ገዳም ገብቷል። መናፍቃንን ከገዳም እናውጣቸው። ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችን በሙሉ እግዚአብሔር ከክፉ ነገር በሙሉ ይጠብቅልን። ዛሬ ለእናንተ ሆናሉ ያልካቸው መረጃዎች ይዤላችሁ መጥቻለሁ። ከያዝኩላችሁ መረጃዎች መካከል የተደበቀው የጳጳሱ ሐዘን እሱን ይዤላችሁ መጥቻለሁ። ሌላኛው መረጃ ደግሞ አያይዤላችሁ መመጣው ወደ ጋሞ ወስዳችኋል። ዛሬ ጋሞ ላይ አብረናቸው ታመን፣ አብረናቸው ውለን፣ አብረናቸው አልቅሰን፣ አብረናቸው እንቀብራለን። አያይዤ ማመጣላችሁ ከዛ በማስተከር ከዓለም አቀፍ እስከ ሀገር አቀፍ የትላልቅ የምናከብራቸው የምንወዳቸው አባቶችና ታዋቂ ኢትዮጵያውያን ስለ ወገናችን ስቃይና ሞት ስለ መከራውና ስለ ችግሩ ምን አሉ የሚለውንም አያይዤላችሁ መጥቻለሁ። ሌላኛው እስኪ ዛሬ የመፍትሄ ሐሳብ የተወሰነ ይዤላችሁ መጥቻለሁ። በዚህ በተነሳው ጉዳይ ላይ አያይዤ ማመጣላችሁ ደግሞ መረጃ ምን መሰላችሁ? የስቅለት ዕለት ስጋ ይበላሉ። በስቅለት ለስቅለት ጾም ይፈታል። ይሄን እነማን በምን እንዳልኩ አመጣላችኋለሁ። ሌላኛው ከዚህ መጨረሻ ላይ አካባቢ ይዤላችሁ የመጣው መረጃ ደግሞ ዮናታን አክሊሉ ወደ ገዳምም ወደ ዓለምም ያሰማራቸው ሰራዊቶች፣ ዮናታን አክሊሉ ገዳም ያሰማራቸው ሰዎችን ይዤላችሁ መጣለሁ። አብራችሁን ስትቆዩ ሁሉም ሰሙታላችሁ። ከዚህ መካከል ግን እንደው አልተው ብዬ አንድ መጨረሻ ላይ መቼም እንዲህ አይነት የአባት መልእክት አይቀር ብዬ የአባ ገብረ ኪዳንን መልእክት ይዤላችሁ መጥቻለሁ። አርአያ መካሻ ነኝ። ይህን ፕሮግራም የምትከታተሉት ቃል ቀርን ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለብዙዎች እንዲደርስልኝ መረጃውን ታደርጉልኝ በዚሁ አጋጣሚ ጋብዛችኋለሁ። ከመሸጋገሪያ በኋላ እንገናኝ። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ፣ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ። በአንድ ድንጋይ ሁለት መሆኑ ቀርቶ ሶስት ሆኗል። በአንድ ጉዞ ሶስት ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የእርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስላድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ። የተደበቀው የጳጳሱ ሐዘን ይሄ ነው። ብፁዕ አቡነ ሕርያቆስ የአዲስ አበባ
ስልጤና ሀዲያ አካባቢው ሀገረ ስብከት ሊቀ ጳጳስ እናታቸው አርፈዋል። ሰሞኑን እሳቸው ሀዘን ላይ ነበሩ። በአንድም መረጃ አላጋራኋችሁም ነበር። የብዙ መረጃ ሳጋራችሁ የእሳቸውን መረጃ አላጋራውም ነበር። በአዲስ አበባ ከፍተኛ ስራ እየሰሩ ያሉ በተለይ እንዲህ አይነት የከተማ ቦታ ላይ ሲሰራ በጣም ብዙ ፈተና፣ በጣም ብዙ ድካም አለ። እሳቸውን ያበቁልን፣ እሳቸውን ለጵጵስና ያበቁልን፣ እሳቸውን ወልደው አሳድገው ለእግዚአብሔር አሳልፈው ሰጥተው በእሳቸው እንድንገለገል ፈቃድ የሰጡን እናት እረፍታቸው ከ3 ቀናት በፊት ነበር። ሰሞኑን እንደምታስታውሱት የወንድማችን ምስኪን ሆኖ ኖሮ ንጉስ ሆኖ የሞተውን ወንድማችን መምህር ዘላለም ወንድሙን መልእክት በመናገርና በሱ ጉዳይ በየያዛችን የእሳቸውን ነፍስ ይማርም አላልንም፣ መረጃም አላልነገርናችሁም እና የእሳቸው ሀዘንና ቀብር ይሄን ይመስል ነበር። እናታቸውን ቀብረዋል። ጳጳሱ እናታቸውን ቀበሩ። ከሀዘን ወደ ሀዘን ሊሄድ አይደለም። ይሄ የምታዩት ልጅ 3 ቀን ሙሉ ተራራ ተንዶበት ተቆፍሮ ሲወጣ ነፍስና ስጋ ያልተለየች አንድ ጀግና የጋሞ ወጣት ነው። እዚህ ደቡብና ደቡብ ኢትዮጵያ ክልል አካባቢ ላይ ተደጋጋሚ እንዲህ አይነት ነገሮች ይከሰታሉ። ለምንድነው ካል እናነሳዋለን። ነገር ግን ያያችሁት ወጣት አፈር ውስጥ ተቀብሮ የነበረ ነው። ታዲያ የጋሞ ህዝብ ምን ቢገጥመው ነው እንደዚህ ያለው? ክርስቲያንስ አይደለም ጸሎት አያደርግም ካላችሁን በችግሩ መካከል የሚያደርገውን ላሳያችሁ። እዩት ይሄንን ቪዲዮ። የኪዳነ ምሕረትን ስላድኖ በጎርፍ መሃል እንኳን ውሃ እንዳይነካት የሚጠብቃት ህዝብ ነው። ያ ጀግና ህዝብ ነው። ነገር ግን ይሄ ነገር ከመከሰቱ በፊት የጋሞ ክልል መንግስትም በአካባቢ ማህበራዊ ሚዲያ አንቂዎችም ይሄንን ጎርፍ በተመለከተ ተደጋጋሚ መረጃ ሰጥተዋል። እንደምታዩት ጎርፉ ወንዙን መልቶ ድልድዩን ሊጥስ መከራውን እያሳየ እያጓራ ይሄድ ነበር። እንደምታውቁት አሁን የበጋ ወቅት ላይ ነው የምንገኘው። የዛሬ ዓመት ደቡብ ኢትዮጵያ ላይ እዛው ጋሞ አካባቢ የተለያዩ ስፍራዎች ላይ እነ ማስተር አብነት ሲመሩ የነበሩትን ሰው ለማውጣት ሄደው ተመልሰው ክምር የተከመረባቸው ናዳ የወረደባቸውን የመሬት መሸራት ደርሶባቸው ብዙሃን ኢትዮጵያውያን ያለቀስንበትን፣ ብዙሃን ኢትዮጵያውያን ያዘንበትን፣ ብዙዎች መግለጫ ያወጡበትን ያንን መከራ አምና አሳለፈን። በዚህ ወቅት ደግሞ በአመቱ ድጋሚ ደገመው ሌላ ስፍራ ላይ እና እናቶቻችን እንደዚህ እያነቡ ነው። ለቅሶ ላይ ነው ያሉት። ድረሱልን፣ ያለ እናንተ ማናለን፣ ወገኖቻችን አይደላችሁ ሆይ፣ ከአምላክ ቀጥሎ ህዝባችን አይደለም ወይ ወገናችን እያሉ አለቀሱ። መሬት ከዳቻቸው። ታሳ እያሉ ሄደው ሌላውን ሰው ሊያድኑ ራሳቸው አፈር መሬት ተናደባቸው። እዛው ገብተው ሞቱ። እናቶች እያለቀሱ ነው። ከመሬት ውስጥ የሚወጣው እንዲህ ነው። የሰው ልጅ አፈር ነህና ወደ አፈር ትመለሳለህ የተባልነውን በተግባር እያየነው። እዩት። ከጭቃ ውስጥ ቆፍረው ያወጧቸውን ከናዳ ውስጥ ፈልቅቀው በዶማ በእጃቸው ፈልቅቀው ያወጣቸውን 52 ሬሳዎች ደግሞ በቤተ ክርስቲያን እየቀበሩ አስከሬኖች። መሬት የከዳቻቸው እዚህ ስፍራ ላይ ነው። እንደምታዩት ህዝቡ ጭቃ ለብሶ ጭቃ ውጦት በጭቃ ውስጥ ሌላውን ወገኑን አካሉን ሊያወጣ ጭቃ ውስጥ እየተመላለሰ በጭቃ ውስጥ ራሱ ላይ ይደፋበታል። እንደገና ያወጣል፣ እንደገና ይሞታል። አጀማመሩ እንደዚህ ነበር። በሳጠራ እንደምታዩት 4 ሰው ለማውጣት ሄደው ነው 30 በላይ ሰዎች የገቡት። እነሱን ለማውጣት ሄዱት ናቸው ደግሞ ከ100 ሰዎች በላይ ገቡት። አሁን ህዝቡ በማሳ መካከል በሚመስል ውስጥ በምን ውስጥም እየገባ ለማውጣት ይጠራል። እናቶች ያለቅሳሉ፣
ቤተሰብ ወገን ሁሉ ያለቅሳል። ህዝብ እያለቀሰ ነው። ደቡብ ኢትዮጵያ ክልል ጋሞ ዞን እጅግ አዝናለች። እኛም ዛሬ በደቡብ ኢትዮጵያ ክልል በጋሞ ዞን ውስጥ ተገኝተናል። በዚህ 2 እና 3 ዓመታት ብዙ ወገኖቻችን በወላይታ ዞን፣ በጋሞ ዞን፣ በጎፋ ዞን በየመቱ በሚፈራረቀው ዓመታት ውስጥ ብዙ ወገኖቻችንን አጥተናል። ልባችን ተሰብሯል። እዚህ አጋጣሚ የደቡብ ኢትዮጵያ ክልል ከፍተኛ አመራሮች፣ የጋሞ ዞን ከፍተኛ አመራሮች፣ የወረዳ የቀበሌ አመራሮች በዚህ አስጊ መንገድ ቀኑን ሙሉ ከኛ ጋር ዋጋ እየከፈላችሁ ነበራችሁ። እግዚአብሔር ይባርካችሁ። እንወዳችኋለን። ለመላው ኢትዮጵያውያን ጥሪ አስተላልፋለሁ። በጣም ልብ ሰባሪና አሳዛኝ ክስተት ነው። አሁን ገና እንደ አዲስ አስክሬን እየወጣ ያለበት ሁኔታ ነው ያለው። እስካሁን 60 ምናምን አስክሬን ወጥቷል። በግምት 60 ምናምን ደግሞ ይቀርያው ከ120 በላይ ሰው እንደሞተ ነው እየተነገረ ያለውና እስካሁን የወጣው አርቲስት አስጌ ነው ይሄንን የሚናገረው። ይሄ የምታዩት በሙሉ ሬሳ ነው። አሁን ይሄንን መረጃ በማቀርብላችሁ ሰዓት ላይ 102 ሰዎች አስክሬን ተገኝቷል። ወገናችን ወላይታ፣ ጋሞ፣ ጎፋ፣ ደቡብ ምዕራብ ኢትዮጵያ ክልል በተደጋጋሚ የመሬት መንሸራተት አደጋ እየገጠመ ነው። ለዚህ የሚነግረን ስልጣኔ ያተናል። ይሄንን የምንከላከልበት የነፍስ አድን ሰራተኞች የሉንም። እንየው፣ እሱን እመጣላችኋለሁ። ይሄ ሁሉ ሐዘናችን ነው። ይሄ ሁሉ ለቅሷችን ነው። ሐዘናችንን ለቅሷችንን የሚረዳን የለም። የወገናችንን እንባ ለማበስ እኛ መቆም አቅቶናል። አብረን እያወጣ አስክሬን መቅበር ሆኗል የህዝባችን እያደረገ ያለው። እስኪ አንድ ነገር ላሳያችሁ። ለዚህም በቅርቡ የመጀመሪያው ገና 4 ሰዎች አፈር ተነዶባቸው 30 ሰዎችም በዛው ገብተው እንደቀሩና እንደሞቱ ሲነገር መረጃቸውን የመጽናናት ቃላቸውን በደቡብ ኢትዮጵያ ክልል ላሉ ህዝቦች በተደጋጋሚ ፈጥነው በመድረስ የሚታወቁት በቅንነታቸው በአባትነታቸው የምንኮራባቸው ብፁዕ አቡነ ይስሐቅ የመጀመሪያ የሐዘን መግለጫ ያወጡት እሳቸው ናቸው። አይዟችሁ ወገኖቼ ሲሉ መልእክት ተናገሩ። ለወደመው ንብረትና ለሞቱት ወገኖቻችን መጽናናትን አድለው ሐዘናቸውን አጋርተው ነበር። ልክ ወዲያው ብፁዕ አቡነ ኤልያስም የጋሞና አካባቢ ሀገረ ስብከት ሊቀ ጳጳስም መረጃውን አጋሩ። ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ በጋሞ ዞን በደጋማ አካባቢዎች ላይ የደረሰው ነገር ሐዘናቸውን አጋሩ። ቀጥሎም ብፁዕ አቡነ ሳይሮስም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ የጋሞ ዞን ደጋማ አካባቢዎች ለተፈጠረው አደጋ ሐዘናቸውን ገለጹ። ከሀገር ውጪ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖም የሐዘን መግለጫቸውን አወጡ። የክልሉ ከፍተኛ የመንግስት አመራሮች፣ የመንግስት መዋቅር አካላት ሐዘናቸውን ገለጹ። በቦታውም ላይ ደርሰው ነበር። በጣም እናመሰግናለን ላረጋችሁት ነገር። የዚች ሕፃን ልጅ መልእክት ላሰማችሁና አንድ ቪዲዮ ላሳያችሁ ለሁላችሁ። ሰላም እንዴት ናችሁ? በጋሞ ዞን በደረሰ ከባድ የተፈጥሮ አደጋ በጣም ብዙ ሰዎች ህይወታቸው አልፏል። ብዙ ሰዎችም ከመኖሪያቸው ተፈናቅለዋል። ይሄ ጉዳይ በሚዲያ በብዛት እየተነገረ አይደለም። ስለዚህ ትኩረት ለጋሞ ዞን ስል ትብብራችሁ ጠይቃለሁ።
ለሞቱት ነፍስ ይማር። ታሳ ይሄን ቪዲዮ ሳሳያችሁ እያመመኝ ነው ማሳያችሁ። አሁን የማሳያችሁን ቪዲዮ እናታችሁ ብትሆን፣ አባታችሁ ቢሆን፣ አጎታችሁ ቢሆን፣ አክስታችሁ ብትሆን፣ እህታችሁ ብትሆን፣ ልጃችሁ ብትሆን እንዴት እንደሚሰማችሁ ለዚህ ወገናችን ቀድመን ለመድረስ ከዚህ በላይ ህመም ማሳያ ስለሌለ ህመማቸውን ንጋራ፣ ለነሱም በጸሎት በለቅሶ እንራዳቸው ዘንድ በምንችለው አቅም ሁሉ ከጎናቸው እንሆን ዘንድ ይህን ቪዲዮ ላሳያችሁ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ማረኝ ማረኝ አለሁና ሁልጊዜ ተውጫ ዘንበት ካዜ ባዘንበ ያሉበትን ህመም ላካፍላችሁ ብዬ ነው። እኔ ማየት አቅቶኝ ነበር፣ ለእናንተም ማቅረብ አልፈለኩም ነበር። እጃቸው በድን ሆኖ ጭቃ ውስጥ መውጣት አቅቷቸው እጃቸውን ከጭቃ ውስጥ እየፈለቀቁ አስክሬን ለመቅበር የሚጓጓ ወገን፣ እነዛ ልጆች በህይወት ቢኖሩ ኖሮ፣ እነዛ እናቶች በህይወት ቢኖሩ ኖሮ፣ እነዛ አባቶች በህይወት ቢኖሩ ኖሮ፣ እነዛ አቅም ያላቸው ጎረምሶች ወንዶች በህይወት ቢኖሩ ኖሮ ቤተሰቦቻቸው እንዲህ ባልተማረሩ ባላለቀሱ፣ እኛም ባልከፋን ነበር። እውነት ወገናችን ታሟል። ወገናችን ተፈጥሮ ክደዋለች እና እንድረስላቸው እባካችሁ። በተቻላቸው አቅም ለሚደረገው ነገር በሙሉ ከፊት ሆነን በብርታት በድጋፍ በሞራል እዛ ቦታ ላይ በመንቀሳቀስ የምትሰሩ ወንድሞች እናቶችም እግዚአብሔር ያክብራችሁ። ለሄዳችሁትም ላልሄዳችሁትም እንዲህ የከፋ መከራ ውስጥ ነው ያሉትና ለወገናችን ከኛ በላይ ቀድሞ የሚደርስ ሌላ የውጭ ሰው አንጠብቅ። መጀመሪያ እኛ እንድረስላቸው መልእክቱን ላጋራችሁ ብዬ ነው ያመጣሁላችሁ። ይህን ታዝቤ ወደ መፍትሄው ጉዳይ ልምጣላችሁ። መቼም ብዙ ጊዜ ፕሮግራም ስናወጣ ችግሮችን ዘረዝራለን፣ የችግሮች አይነቶች እናወራለን። መንግስትም አካል የሚመለከተውም አካል መፍትሄ እንዲሰጥ ሐሳብ እንሰጣለን። ዛሬ ከኛ እንጀምር። ችግሮች ኢትዮጵያ ውስጥ የነፍስ አድን ሄሊኮፕተሮች አሉን ወይ? ሀገር አቀፍ ነው የምላችሁ፣ እንትን አይደለም። ይሄ የመከላከያ ወይ የፖሊስ ወይ የእሳት አደጋ ምናምን የምትሉትን ብቻ ሆኑ ሳይሆን ሀገር አቀፍ የኢመርጀንሲ ተቋም አለን።
እኛ ያለን ተቋም የአደጋ ስጋት ስራ አመራር ኮሚሽን የሚባል በተፈጥሮ አደጋ በሰውም ችግር የሚፈጠሩ አደጋዎችን እርዳታ የሚያሰባስብና እርዳታ የሚያደርስ ተቋም ነው። 99% ስራው ይሄ ነው። ቅድመ አደጋ መከላከል የሚባለው ነገር ያለው የዲአርኤም የሚባል ማኔጅመንት ቲም አለ። በምክትል ጠቅላይ ሚኒስትር ቢሮ የሚመራ የሁሉም ሚኒስቴር መስሪያ ቤቶች መዋቅር ውስጥ ያሉበት ከWFP ጋር ፈንድ የሚደረግ የዓለም አቀፍና አገር አቀፍ ተቋማትን የሚመራ መከላከያንም፣ ፖሊስንም፣ ፌዴራልንም፣ የጤና ጥበቃ ሚኒስቴርም ሁሉንም የሚመራ አንድ ተቋም አለ። ያ ተቋም የቅድመ አደጋ መከላከል ዝግጁነት ላይ በጣም ጠንካራ አይደለም። ይሄ በተግባር የሚያሳየን በአንድ ዓመት ጊዜ ውስጥ 2 ጊዜ ተቀራራቢ ቦታ ላይ የመሬት መናድ ደርሶ የሰው ህይወቶችን እየቀጠፈ ነው። እና ተቋሙ እየሰራ ነው ካላችሁ ይሄንን ሰው ካላዳነ ይሄንን ህዝብ ቀድሞ አጥንቶ ይሄንን ቦታ መጀመሪያ መፍትሄ ካልሰጠ ምን ይሰራልናል? ጂኦሎጂ፣ ሜትሮሎጂ አብረው አለ። ይሄ ተቋም ውስጥ ሚኒስቴር መስሪያ ቤት የሌለበት የለም። 32 ሚኒስቴር ነው፣ 23 ሚኒስቴር ማለት አለ። ሁሉ ሚኒስቴር መስሪያ ቤት አለበት ውስጥ። ስለዚህ ሀገር አቀፍ የአደጋ ስጋት ስራ አመራር ሳይሆን ቅድመ አደጋ ስጋት ስራ አመራር የለንም የሚመራ ተቋም። ሄሊኮፕተሮች የሉንም ልናድን የምንችልበት ሰው ልናወጣ የምንችልበት ህዝቡን በፍላየር ህዝቡን ሄዶ የሚያነቃ የለንም። እንደ ተቋም እንደ ሀገር አደግን፣ ሰለጠንን፣ ጎለበትን፣ አማረን ምናምን እንባባላለን አይደል? የለንም የአደጋ ስጋት ህዝብ የሚያድን ለወገኑ የቆመ ተቋም የለንም። ላሳያችሁ፣ ልጨምርላችሁ። ይሄ እሳት አደጋ መኪናን የምታገኙት አዲስ አበባ፣ ናዝሬት፣ አምቦ፣ መቀሌ፣ ባህር ዳር፣ ጅማ የሆነ ከተማ ላይ የለም። በነፍስ አድን ደርሶ ሊያድን የሚችል የነፍስ አድን የሚሆኑ መኪኖች፣ ዶዘሮች፣ ሌላ አስካባተሮች ምናምን የሉም። በሀገር አቀፍ ደረጃ ነው የምነግራቸው። ይሄ ትልቅ ቲም ያስፈልጋል። ትልቅ መዋቅር፣ ልክ እንደ አንድ ሚኒስቴር መስሪያ ቤት ቅድመ አደጋ መከላከል የሚባል መስሪያ ቤት ያስፈልገናል። እሳት አደጋ ቢነሳ የሆነን የአዲስ አበባንና የአዳማን ወይ ደብረ ዘይትን ወይ ደብረ ብርሃንን ነው የምንጠራው። እዚህ ለከተማው ብቻ አይደለም፣ የሆነ ቦታ ላይ ከሀገር ውጭ ለሆነ ነገር ደን ቢቃጠልብን፣ መሬት ቢናድብን፣ እሳተ ገሞራ ቢነሳብን የትኛው ተቋም ነው የሚመራው? ይሄ የተቀናጀ ተቋም አመራር የለንም። በቅርበት ነው የምነግራችሁ። ሌላኛው የአደጋ ጊዜ ሰራተኞች የሉንም። እንደዚህ የምናዘው መከላከያዎችን የምናዘው ወታደሮችን የለንም። በአደጋ ጊዜ እነሱም ቢሄዱ አሁን እዚህ ቦታ ቢሄዱ ሊያወጣ ቢሞክሩ እነሱም ያርፋሉ። ይሄ ቅድመ አደጋ መከላከል የለንም። በደንብ የተደራጀ የሰለጠነ ተቋም የሆነ በአመራር የሚመራ ባለሙያ የለንም። እና ሰለጠንን ትሉኛላችሁ፣ አደግን ትሉኛላችሁ። የቱ ጋር ነው ያደግ? እንደ ተቋም ይሄ መሆን ያለበት ግለሰቦች፣ አስተያየት ሰጪዎች ምናምን ብቻ ነው። ሀገር ነው ይሄ የሚኖረው፣ ሀገር የሚኖራት ነው። ድንገት የሆነ ሀገር ደን ተቃጠለ ቢባል ከእስራኤል ነው ባለፈው አይደለም ለሰሜን ተራሮች ፓርክ ሄሊኮፕተር ነው ምናምን የተዋስ ነው ከእስራኤል አይደል? አውሮፕላን ተውሰን ይመጣል። የለንም ኢትዮጵያ ውስጥ። እና ይሄ መሬት መሸራት አደጋ ቢፈጠር በሙያው የሰለጠኑ በጂኦሎጂካል ምናምን ያወቁ በአደጋ ስርዓት ወታደራዊ ብቃት ኖራቸው የሕክምና ሙያ ኖራቸው ሊያገለግሉ የሚችሉ ሙያተኞች አላሰለጠንም። ለገዛ ሀገራችን የተማረ ባለሙያ አላፈራንም። እኛ ያፈራነው ትምህርት ውጭ ሄዶ ለማገልገል ባርነት ለሚሰራ ካልሆነ በስተቀር ኢትዮጵያ ውስጥ የትኛውን ወገናችን አዳን ነው? እስኪ በተፈጥሮ አደጋ ያራነው ወገናችን ጥቀሱልን። እሳተ ገሞራ ሊነሳ ሲል ተነሷል። ሚዲያ የዘገበው ይበልጣል። በነገራችን ላይ እንደ ተቋም ከመራ ነው ይልቅ። እሺ ይሄ የአንድ ሀገር ተቋም አመራር ውስጥ ያለ የኢመርጀንሲ ቲም ነው። ሀገር አቀፍ ነው። በነገራችን ላይ የምነግራችሁ ክልሎች ምናምኖች የእሳት አደጋ ይኖራቸዋል። በተረፈ ምንም የለን። እሺ ወታደራዊ፣ የጤና ጉዳይ፣ የአካባቢን ጥበቃ ሊያማክል የሚችል የተደራጀና የተቀናጀ ሰፊ ቲም ያስፈልጋል። እንደ መዋቅር ነው ሚኒስቴር መስሪያ ቤት። ይሄ ኢትዮጵያ ውስጥ የለም። አደጋ ነው። ስለዚህ እሳቱንም ሊያጠፋ ናዳውንም ከናዳውም ሰው ሊያድን የሚችል ተቋም ያስፈልገናል። ወደ ሌላኛው ጉዳይ ልገባላችሁ። ሌላኛው ደግሞ የማሳያችሁ መረጃ ዓርብ ዕለት ስጋ ይበላል። የስቅለት ዕለት ስጋ ይበላል። ይሄን ያሉን የኢትዮጵያ ሙሉ ወንጌል አማኞች ናቸው።
የስቅለት ዕለት ስጋ ሊበሉ ጾም አወጁ። ጾማቸው የታወጀው መጋቢት 2 ነው። የሚፈታው ሚያዝያ 2 ነው። ሚያዝያ 2 ዓርብ ዕለት ነው። ዓርብ ዕለት ጾም ሲፈታ እነሱ ስጋ ይበላሉ፣ እኛ ስለ ክርስቶስ ስቅለት እናለቅሳለን። እነሱ ኬክና ወተት ጾማቸውን ፈተው ሲበሉ ሲቋደሱ፣ እኛ በስቅለቱ እያለቀስን አንገታችንን ደፍተን ደረታችንን እየደቃን ስግደታችንን እንሰግዳለን። አስበውት ይሁን ሳያስቡት የአንድ ወር ጾም ሲያውጁ አዋጁ የሚጠናቀቅበትና ጾማቸው የሚፈታበት ቀን ሚያዝያ 2 ነው። ሚያዝያ 2 ደግሞ ዓርብ ዕለት ነው። የስቅለት ዕለት ደግሞ እነሱ ስጋ ይበላሉ፣ እኛ ስቅለቱን እንሰግዳለን። የኢትዮጵያ ሙሉ ወንጌል አማኞች የቤተ ክርስቲያን የአንድ ወር አገር አቀፍ ጾምና ጸሎት አዋጅ ስለ ሀገርና ስለ እምነት ተቋማቸው ጸሎት ሊያደርጉ ነው አገር አቀፍ ዓለም አቀፍ አዋጅ አወጁት። ወደ 46 ሚያን ተቋማትን ነው ማለት በስራቸው ያሉ እንትኖችን ያወጁት። ስለዚህ እነሱ በስቅለት ቀን ስጋ ይበላሉ። አሁን በዓለም ሚዲያ በቤተክርስቲያን በገዳምም ሰራዊቱን ያሰማራው ዮናታን አክሊሉ ላሳያችሁ። ይሄን ቪዲዮ ታሳውሳላችሁ? የመለኮት ሚራክል ነው በውስጡ ሀፕን ያደረገው እንጂ ከስጋዋ ስጋ ነስቶ ከደሙ እንደነመስተው የሚባል ታሪክ ነው። የዛሬ 5 ዓመት አካባቢ ዮሐንስ ወንጌልን ሳስተምር የተናገርኩትን አንድ ማስተካከል የምፈልገው ሐሳብ አለ። ኢየሱስ ክርስቶስ ከማርያም ስጋ ነስቷል ወይስ አልነሳም የሚለው ሐሳብ ሲነሳ ኢየሱስ ከማርያም ስጋ ነስቷል። ግልጽ ነው። ከ5 ዓመት በፊት አላነሳም፣ አሁን አንስቷል። አሁን የሰው የሚልካቸውን ሰዎች ነው ማሳያችሁ። ይሄኛው ልጅ ማን ያዘዋል ፖድካስት ላይ ቀርቦ አይታችሁታል። የሳክሶ አለቃ ይባላል። እንዴት መጣ? እናቴ ነች ለእኔና ለባለቤቴ ከፍላልን ወጣች ከዚህ ሀገር። ሜሪላንድ ነች ያለችው። እህቶቼ፣ የቤት ሰራተኛዋ እህቶቼ፣ ትንንሾች ሁሉም ትልልቅ ደረጃ ደርሷል። እኔ ግን እንደዚሁ አፈር እንደበላው እና እናቴ ነች እዚህ ቦታ እንድንመጣ ያደረገችን። ግን ከዛ በፊት እኔ መኝታ ቤት ሆኜ ሁል ጊዜ ከባለቤቴ ከልጄ ጋር በምኖርበት ጋር ሁል ጊዜ አይሃለሁ፣ ሁሌ ማታ ማታና ማልቀስ ራሱ ስፈልግ ልጄን ጎረቤት ልቃታለሁ። ለምንድን ነው የምታለቅሰው? እኔ ምን ያህል እንደተሰማኝ ልጄ እንድታውቅብኝ ስለማልፈልግ። ለምንድን ነው የተሰማክ? የመረጥኩት መንገድ ነው እና የራሴ መንገድ ነው። ሁል ጊዜ ሰክሰስፉል ሆናለሁ ብዬ ያሰብኩበት መንገድ ከጌታ ውጪ በመሆኑ በምንም ተአምር ሰክሰስ የሚባል ነገር አይቼ አላቅም። ሰክሰስ አይቼ አላቅም። አሁን በነገራችን ላይ የምናይም ብራይት የሚባል የኢምፓወርመንት ልክ እንደነ ዳዊት ድሪም ስልጠና እየሰጠ ነው ይልጅ። እንደገና ደግሞ ማን ያዘዋል ፖድካስት ላይ መጥቶ በጋርድ የሚታጀብ በዝግ መንገድ ላይ የትኛውም ወንድንኛ ያለ ወታደር ፖሊስ እንደማያስረው የያዘውን መኪና ጧት የዘረፈበትን መኪና ከሰዓት እንደማይዝ በቃ ሳክስ የሚነበር ድሮ አንድ ተረታቅ ነበርና አባዬ ውሸት አስተምረኝ ሲለው ሰማይ ላይ ምንድነው ሲወቃ አይታል ሲሉት ልጁ አባዬ ገለባው ገባብኝ ያለው ልጅ ነው የሚመስል እና ፑሽ አፕ ሲሰራ መሬቱ ተንቀጠቀጠ የሚባልለት አይነት ልጅ ነው ወሬው። አሁን የልጅንም ያሰማራው ዮናታን አክሊሉ ነው። ሁለተኛው ልጅ ደግሞ ይሄኛው ነው። አቤል ይባላል ወይ ወጣት አቤል ይባላል። ራሱን ከዚህ በፊት በክርስትና እምነት ውስጥ ዲያቆን የነበረ ነው። ነበረ ደግሞ በጣም ያስጠላል እና ቪዲዮ ላሳያችሁ። እሱን ደግሞ እንዴት እንደላከው ላሳያችሁ። ያው ከአንድ ቦታ ምንጩ ስለሆነ ብዬ ነው የምነግራችሁ። ተመልከቱ። አትደንግጡ። አሁን ያለሁት በሲዳማ ክልል ሐዋሳ ከተማ ነው። መልካም ወጣት ተጋብዤ መጥቻለሁ። ግብዣ ደግሞ አይናቅም። አሁን የምገኘው ፓስተር ዮናታን አክሊሉ ፕሮጀክት ላይ ነው። ብዙ ነገሮች ሶሻል ሚዲያ ላይ ይወሩ ነበረ፣ ብዙ ነገሮች ይባሉ ነበር። እውነታው ነው መጥቼ አይቻለሁ። የሃይማኖት መቀየር የሌላ ነገር ሲሆን ወጣቱ ከሱሰኝነት የሚወጣበትን መንገዶችን እንዴት አድርጎ እንደሚያስተምር ታዝቤያለሁ። እወዳቸዋለሁ። አንድ ዲያቆን ለፕሮቴስታንት እምነት
ሄዶ አትደንግጡ ብሎ ፕሮግራም ሲሰራ እና ከሱሰኝነት የሚወጣበት ቀና ነው ብሎ ነው የሚሰራው። ከዛን ፕሮጀክቱ የጀመረው በዚህ ነው ከ4 ቀን በፊት መነጋገሪያ ሆኗል ሰሞኑን። ይህንን ቪዲዮ እንግዲህ በደንብ ኮፒ ሊንክ ሼር ሪፖስት እንድታረግ ፈልጋለሁ። ብራዘር ሰላም እንደምን አላችሁ? ወንድማችሁ ነው ዲያቆን አቤል ነኝ። ሰሞኑን ጠፍቼባችኋለሁ። አንዳንድ ሰዎች ደግሞ ያው በቴሌ ብር ገንዘባችሁን በንግድ ባንክ አካውንት አስቀምጠን ሰብስቤ ነው ከሰው ገንዘብ እየሰበሰበ የቤተክርስቲያን ፈቃድ የሌለውን ወይም ደግሞ የቤተክርስቲያን ስርዓት ፈቃድ የሌለውን 66ቱ መጽሐፍ ወይ ደግሞ በእነሱ መንፍቅና የሚይዘውን መጽሐፍ ለገዳማውያን እየሄደ ማደል ጀመረ። ይሄን ሰብስቦ ይሄን ፕሮጀክት የተጀመረው የኛ የኦርቶዶክስ ወጣት የሆኑ እነ ልደተ ቃል ሌሎች ልጆች ወደ አደባባይ ወጥተው መጽሐፍ ቅዱስ ማደል ሲጀምሩ ሲነቅፍ የነበረ ዲያቆን እሱ ወጥቶ ደግሞ የሄደበትን ላሳያችሁ። ያንተ ቤት አይደለም የሚመስልማ ግን ፍቅር ማንም የለም ቃል ኪዳን ታማሪም ሆነም አላማትልም ችል መካሪ ድንቅ ተነው ዜማ መዝሙር ባትም በላይ ያንተ በጣም ደስ ያለኝና ያሳዝኑኝ የአባቶች ትህትና የመነኮሳት ትህትና። ልጁን እናቀዋለን በአለም ያለን ሰዎች ወይ ደግሞ ማህበራዊ ሚዲያ ላይ የምንሰራ ሰዎች እናቀዋለን። እኔም ቀርቤላችሁ አቃል አሁን ይሄንንም ዮናታን የላከው ዮናታን ጋር ሄዶ ወጣት ይሄ መልካም ወጣት የሚባለውን ይሄ የመልካም ወጣትን እነ ፈለገ ደግሞ ዲያቆን ፈለገ ደግሞ ሲሰሩት ይቃወም የነበረ ልጅ ነው። ይልጅ አሁን ወደ አደባባይ ወጥቶ ቪዲዮ ቀርጾ ለገዳማውያን መጽሐፍ ቅዱስ ልናድል ነው ብሎ ይዞ ሄዶ የሚያሳየውን ነገር መጀመሪያ ሄዶ ጉልበት ይስማል፣ ነጠላ ለብሶ ይሄዳል። ታኩላኮ ነው በቃ ይሄ እኮ ታኩልነት ነው። እምነት ካልሆነ መኖር ነው። እኔ አለሁበት ያለበት ተክለ ሃይማኖት ቤተክርስቲያን ደውዬም ሀገረ ስብከቱንም ወረዳውንም ቤተክርስቲያኑንም ማናገር ይጨርሽ ነበር። እዛ ቤተክርስቲያን ላይ አያገለግልም እሱ አገለግልባታለሁ ያለው ቤተክርስቲያን ይሄር ነበረ በፊት በምንፍቅናው ራሱን ወጥቷል ሄዷል ሲጀምር ራሱ። ስለዚህ ዲያቆን የሚል ስም ማዕረግ የለው። ሰው ከመነፈቀ ምን ይሰራልታል? ዲያቆን ማዕረጉ እንደ ተሐድሶ አይሆን እንቅስቃሴ የሚያረጉት መሪ ጌታ ነኝ አሁንም ተምሬያለሁ ይላሉ። ግን የተማሩበትን የቤተክርስቲያን ስርዓት የሚጠሉና ሄደው ምንፍቅና የሚኖሩ ሰዎች አሉ። ልክ እንደነሱ ነው ይሄ ልጅ ወጣቱ መናፍቅ የሚባለው። እና አባቶችን ሄዶ ይሄንን አሁን የጀመረውን አረገና መጽሐፍ ቅዱስ እደላ ጀመረ። ምን አረገ? ሽምብራና ባቄላ ይዞ ሄደ። እንግዲህ አዲስ ኪዳንና መጽሐፈ መዝሙር ይባላል። አዲስ መጽሐፍ ነው። እነን ያነባሉ። እዚህ ጋር መጽሐፍ ቅዱስ አለ። እነሱም እንግዲህ እነመሆይ ያስፈልጋቸው ከሆነ ሌላ መጽሐፍ ደግሞ ነበር ካላለቀ እነዚህ መጽሐፍቶች አሉ። እነዚህ መጽሐፍ አለክ መጽሐፍ ቅዱስ የለህም አንተ? ይኸው ላንተ እሺ፣ ከዚህ አንድ ልጨምር ለመሆይ እሱ ደግሞ ይሄንን ለአንድ ለሁለት ጓደኞች ይሰጣል። እሺ ያነባሉ በደንብ ኦኬ። ካህኖት እንዴ ካህኖት እንዴ ለርሶ መጦታለሁ መስቀሎትን አየሁ። ገዳም ውስጥ ገብተው ይሄንን አደረጉ። ከዛን ወጣቶች ተነሱና ይሄንን ቪዲዮ ሰሩ። ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተዋሕዶ ልጆች እንደምን አላችሁ? በያላችሁበት ሁሉ ሰላም እግዚአብሔር አይለያችሁ።
እኔ ዲያቆን ብሩክ ፎላ እባላለሁ። የአጆራ ምዕራፈ ቅዱሳን አቡነ ተክለ ሃይማኖት አንድነት ገዳም ስብከተ ወንጌል ክፍል ኃላፊ ነኝ። ይህን ገዳም በተመለከተ በሚዲያ የሚንቀሳቀስ አንዳንድ መረጃዎች እንዳያችሁት ግልጽ ነው። በየካቲት 30 በዕለተ ሰኞ ማለት ነው አንድ የታድሶ እንቅስቃሴ አራማጅ የነበረው አቶ አቤል ወደ ገዳማችን መጥተው በእርዳታ ሰበብ ለአባቶችና ለእናቶች የኑፋቄ ትምህርት የሚያስተላልፍ መጻፍትን ስርጭት አድርገው እንደሄደ በሚዲያ እኛም አግኝተናልና መጻፍትን ሀገር ስብከቱ በሰጠው መብራሪያ መሰረት የሰውየውን ማንነቱን አጣርተን እሱም የኦርቶዶክስ ተዋሕዶ አገልጋይ ሳይሆን የታድሶ እንቅስቃሴ አራማጅ መሆኑን አይተን መጻፍትን አሁን ሰብስበናል። በእለቱም ወደዚህ ገዳም ብቻ አይደለም ወደ ብዙ አድባራት እንደሄደ ስለዚህ እነ ዮናታን አክሊል አይተኙ የወጣትን አንቆ እንዲያድርጉ እኛ ልናስተምራችሁ ልንሰብካችሁ አይደለም ምናምን ብለው ይመጡላቸዋል። ምንፍቅና ያስተምራሉ፣ ድቁናቸውን ትተዋል። ገዳም እየሄዱ ምንፍቅና መጽሐፍና ምንፍቅና ስርዓትን በእርዳታ ስም ስንዴና ባቄላ ይዘው እየሄዱ ገዳማውያን የበሰለ የላመ የጣም ስለማይበሉ የሚፈልጉትን አይነት ይዘው ይሄዳሉ። የራሳቸው ምንፍቅና ማከታተል ይሄዳሉ። ማንም ሰው እርዳታ የሚሰጠው ድጋፍ የሚያደርገው ለራሱ ሲል እንጂ ለአባቶች ሲል አይደለም። አባቶች በራሳቸው እግዚአብሔር የፈለጉትን እንዲያደርጉ ይፈቅዶላቸዋል። አበምኔቱ በቦታው አልነበሩ፣ አላገኙትም፣ አላናገሩትም። እሳቸው እርሻ ማሳ ውስጥ በነበሩበት ሰዓት ለመጥተው ገዳም ውስጥ የነበሩትን ካህናትና እመምኔቶችን አግኝቶ ለነሱ ሰጥቷቸዋል። ለነሱ ሰጥቷቸው ተመለሰ። ቪዲዮውን ለቀቀው። ምን እንዲሆንልት ቫይራል። እኛ ደግሞ ፕሮግራም ምን ሰራን? መናፍቃን ገዳም ገብተዋል። ዮናታን አክሊሉ ገዳም ገብቷል። አደገኛ ነው። አሁን የሚሰራው ጳጳሳት ላይ አይደለም። አሁን የሚሰራው ከተማ ላይ አይደለም። አሁንም ተሰርቶ የሚያልቀው ገጠር ላይ ገዳማት ላይ ነው። ስለዚህ የገዳም አባቶቻችንን የአብነት ተማሪዎቻችንን በገጠር ያሉ ኦርቶዶክሳውያንን ልንጠብቅ ይገባል። ለዚህ ነው የገጠር ቤተክርስቲያንን እናድስ፣ ገንዘባችሁን በሐሰት ስፍራ አታውጡ። የከተማ ፎቅ ስንገነባ የከተማ ድሎትና ምቾት ስንገነባ አንክረም። ገጠር ያለች አንዲት ነፍስን ማዳን የኛ ኃላፊነት ነው። እኛ አባቶች ለሀገር የሚጸልዩ ራሳቸውን ከዓለም ጥለው ገዳም የገቡ ናቸው። ገዳም ገብተው ግን ሊያሳስቷቸው መናፍቃን እዚህ አዲስ አበባ ፕሮጀክት ተክለው ሐዋሳ ፕሮጀክት ተክለው በአጆራ ሄደው ተክለ ሃይማኖት ገዳም እንዲያደርገዋል። አንድነት ገዳም ይሄንን እንድታዩት ነው። መጨረሻ ላይ የአባታችን መልእክት ልንገራችሁ። የአባ ገብረ ኪዳን አማን ነው፣ ሰላም ነው፣ ፒስ ነው የሚለው ሁሉ ጸበል ሲሄድ እግዚአብሔር ይመስገን የሚለው እንዲያው እግዚአብሔር ማን ይተርኩሰን እንጂ እውነቴን እኮ ነው የምነግራችሁ። እግዚአብሔር ማን ይተርኩሰን። ምድር ጠቧችሁ እኮ የምትራመዱት ሁሉ ጸበል ስትሄድ ኩምሽሽ በቃ እንዲያው ለተቸገረ እንድናዝን አረማመዳችን እንኳን ልክ እንዲኖረው ንግግራችን መጠን እንዲያበጅ እግዚአብሔር ማን ይተርኩሰን እንጂ ተነግረን ሰምተናል እንዴ? እውነቴን ነው። ስለዚህ ስንቶቻችሁን እስቲ አሁን እዚህ ውስጥ ራሱ ብቆሰቁስ እዚህ ከተሰበሰበው ውስጥ እግዚአብሔር በሚያውቀው እግዚአብሔር ነቅሶ ቢያወጣ ሲቸግራችሁ ወደ ቤተ ክርስቲያን የመጣችሁ ስንቶቻችሁ ናችሁ? ሁላችንም ሲደላን ናይት ክለብንን መንገድ ላይ ስንገናኝ ፒስ ነው፣ ሃይ ነው፣ ሰላም ነው የምንባባል። ውሸት የለው። አንድም የተናገሩት ነገር መሬት ጠባትን የእያንዳንዳችን ተግባር ነው። ዘመናዊ ስንሆን ኬክ ቤትና ስጋ ቤት ነው የምንውለው። ልጆቻችን ይዘን ኬክ ቤት የምንዝናናው ስጋ ቤት የምናድረው ዊስኪ ቤት ነው። አንዳችንም ከተማም ነው እንኳን ከተማም ገጠርም በብዛት ገጠር የሚኖረው ከተማ ገብቶ መጠጥ ቤትና ስጋ ቤት ነው የሚውለው። ሲቸግረንስ እግዚአብሔር ቤት አሁን አያችሁ የእግዚአብሔር ቤትን እያፈረሱብን ነው። ሲቸግረን የምንጠጋበት አቤት የምንልበት አባታችን የምንልበትን ቤት በገዳማውያን ስም የቤተ ክርስቲያን ስርዓት እያፈረሱብን ምንፍቅና እያስተማሩብን ነው። ስንቸግረን የምንጠለልባትን ቤት እንድናጣ እያደረጉን ነውና መናፍቃንን ከገዳም እናውጣቸው። የዛሬው መልእክቴ ነበር። አርያ መካሻ ነበርኩ። አብራችሁ የቆየሁት አብራችሁን ስለነበራችሁ አመሰግናለሁ። ሰነቅ ፍቅር ቆሜ ባነባ
ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በአንድ ድንጋይ ሁለት መሆኑ ቀርቶ ሦስት ሆኗል። በአንድ ጉዞ ሦስት አገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የዕርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን አገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስዕለ አድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ አገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ